እኛ ግን የተሰቀለውን ክርስቶስን እንሰብካለን። እኛ ግን በድል ያረገውን ኢየሱስን። እግዚአብሔር የተመሰገነ ይሁን። ክብር ለእግዚአብሔር ይሁን። እስቲ ምስጋና እልልታ ጭብጨባ ለእግዚአብሔር አምጡ። እግዚአብሔር ይመስገን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ከሁላችሁ ጋር ይሁን። በክርስቶስ ሰላም እላችኋለሁ። እንደምን አደራችሁ? እንደምንስ አላችሁ? እንደምንስ ለዚህ ሰዓት ደረሳችሁ? እግዚአብሔር አምላካችን በእድሜያችን ላይ ይችን ሰዓት ጨምሮልን በመግቦቱ እየመገበን በጠብቆቱ እየጠበቀን ከክፉ ነገር ሁሉ እየጠበቀን በዚህ በቅዱሳን ህብረት ደግሞ ተገኝተን ድምጹን እንድንሰማ የፈቀደልን አምላካችን ስሙ የተመሰገነ ይሁን። እስካሁን እንግዲህ እግዚአብሔር አስተምሮ እኛ ምስጋና አቅርበናል፣ አመልከናል፣ እልል ብለናል፣ ዘመረንለታል። አሁን ደግሞ እሱን የምንሰማበት ሰዓት ነው። ለትንሽ ደቂቃ አብረን እንቆያለን። የምንቆይበት የትምህርታችን ርዕስ የተወደደ የጌታን ዓመት የሚል ይሆናል። እንጸልይ። አባትና አምላክ እግዚአብሔር ሆይ እናመሰግንሃለን፣ ከፍ ከፍ እናረጋሃለን። ስምህ ይባረክ። ልዑል ሆይ ያላንተ ፍቃድ ወጥቶ መግባት ወልዶ መሳም ተኝቶ መነሳት ስለማይቻል ይሄ ደግሞ ስለሆነልን ጌታ ሆይ እናመሰግንሃለን። በዙፋን ፊት ጌታ ሆይ በእምነት ቀርበን ድምጽህን ለመስማት አንተን ለማመስገን እድሉን ስለሰጠን ተባረክ። ጌታ ሆይ አሁን ደግሞ እኔንና ወንድሞች እህቶችን ሁሉ ስለምታስተምረን እናመሰግንሃለን። ጊዜውንና ሰዓቱን አንተ ተቆጣጠር። ቃል እየለቀመ በመሃላችን ጌታ የድንዛዜ መንፈስን የሚያመጣ የድብርት መንፈስ ጌታ እግዚአብሔር ሆይ በናዝሬቱ ጌታ በኢየሱስ ክርስቶስ ስም ከኛ መካከል የተወገደ ይሁን። ሊመጡ ያሉት ወንድሞቻችን እግራቸው የፈጠነ ይሁን በኢየሱስ ክርስቶስ ስም አሜን። የተወደደውንም የጌታን ዓመት እሰብክ ዘንድ በሚለው ርዕስ ብንሰጠው በዛ ዙሪያ ትንሽ አብረን እንቆያለን። ይህንን ቃል የምናገኘው በሉቃስ ወንጌል ምዕራፍ 4 ቁጥር 17 ላይ ነው፣ ግን ከ15 ጀምሬ ያነበዋለሁ። ኢየሱስም በመንፈስ ኃይል ወደ ገሊላ ተመለሰ። እርሱም በዙሪያ ባለችው አገር ሁሉ ዝና ወጣ። እርሱም በምኩራባቸው ያስተምር፣ ሁሉንም ያመሰግኑት ነበር። ወዳደጉበትም ወደ ናዝሬት መጣ። እንደ ልማዱም በሰንበት ቀን ወደ ምኩራብ ገባ። ሊያነብም ተነሳ። የነቢዩንም የኢሳይያስን መጽሐፍ ሰጡት። መጽሐፉንም በተረተረ ጊዜ የጌታ መንፈስ በእኔ ላይ ነው፣ ለድሆች ወንጌልን እሰብክ ዘንድ ቀብቶኛልና፣ ለታሰሩትም መፈታትን፣ ለዕውሮችም ማየትን እሰብክ ዘንድ፣ የወደቁትንም ነፃ አወጣ ዘንድ፣ የተወደደችውንም የጌታን ዓመት እሰብክ ዘንድ ልኮኛል ተብሎ የተጻፈበትን ስፍራ አገኘ። መጽሐፉንም ጠቅልሎ ለአገልጋዩ ሰጠውና ተቀመጠ። በምኩራብም የነበሩት ሁሉ ትኩር ብለው ይመለከቱት ነበረ። እርሱም ዛሬ ይህ መጽሐፍ በጆሮአችሁ ተፈጸመ ይላቸው ጀመር። ሁሉም ይመሰክሩለት ነበር። ከአፉም ከሚወጣው ከጸጋው ቃል የተነሳ እየተደነቁ የዮሴፍ ልጅ ጸራቢው የዮሴፍ ልጅ አይደለምን ይሉ ነበር ይላል። እግዚአብሔር የተመሰገነ ይሁን። ይሄንን ቃል በትንቢተ ኢሳይያስ ምዕራፍ 61 ቁጥር 1 ላይ አስቀድሞ በትንቢት የተነበየ ነብዩ ኢሳይያስ ከ700 ዘመን በፊት ይህንኑ ቃል ነው የሚናገረው። የተወደደ የጌታን ዓመት እሰብክ ዘንድ ልኮኛል። ኢየሱስ ክርስቶስ የተወደደውን ዓመት ይዞ ሊመጣ የሚመጣበት ዋናውና ምክንያቱ ደግሞ ወንጌል ሲሰብክ ለመስበክ ወንጌል ሲሰበኩ ደግሞ የሚሆኑ ነገሮችን ነው እዚህ ጋር የሚዘረዝረው ማለት ነው። ወንጌል ሲሰበክ ሰዎች ከእስራት ይፈታሉ። ወንጌል ሲሰበክ
የታመሙት ይፈወሳሉ። ወንጌል ሲሰበክ ለታሰሩት መፈታት ይሆናቸዋል። ይሄ ደግሞ የሚሆነው ወንጌል ሲሰበክ ነው ማለት ነው። እና ኢየሱስ ክርስቶስ አምላካችን ወንጌልን ልሰብክ ነው የመጣው ወደ ምድር ለማለት ያስችላል። እንግዲህ የተወደደውንም የጌታን ዓመት ሲል ያልተወደደ ዓመት አለ ማለት ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ የተወደደውን ሊሰብክ ነው የመጣው። ያልተወደደ ዘመን ነበረ ማለት ነው። ያልተወደደ ዓመት ነበረ ማለት ነው። እንደምታውቁት ወደ ቀደመው ሰው ወደ አዳም ይመልሰንና እሱን ትንሽ መልኩን ለማምጣት እንሞክራለን። እግዚአብሔር አዳምና ሔዋንን ሲፈጥራቸው በኤደን ገነት ሲኖሩ መሰረታዊ ሐሳቡ ከእግዚአብሔር ጋር ህብረት እንዲያደርጉና እንዲኖሩ ነው። ሌላ ምንም ተአምር የለውም። እንደ እግዚአብሔር መኖር ሲገባቸው በኤደን ገነት በማመስገን ከእግዚአብሔር ጋር ህብረት አድርገው መኖር ሲገባቸው በኃጢአት ምክንያት መልካቸው ተቀየረ፣ መልካቸው ወየበ፣ መልካቸው እንደ እግዚአብሔር ፍቃድ አልሆነም። ልክ እግዚአብሔር በዘፍጥረት 1:26 ላይ እንደተናገረው በመልክና በአምሳሉ የፈጠረው ሰው እንደ እግዚአብሔር ሐሳብ መኖር ስላልቻለ ይህን መልክ ለማምጣት ነው ጌታችን መድኃኒታችን ኢየሱስ ክርስቶስ እስከ ኦሪት ዘፍጥረት ምዕራፍ 11:31 እስከ አብርሃም ሄደው ማለት ነው። ኢየሱስ ክርስቶስ ባልታወቀ ኩሪዮስ በሚባልበት በዚያ ባልተገለጠበት በማንነቱ ግን ስራው በሚገለጥበት በጣም ብዙ የአዳምን መልክ ለማምጣት የተካሄደበት መንገድ ረጅም ነው። እንደምታውቁት ቃየልና አቤል ተወለዱ፣ እነሱም ተገዳደሉ። ሴት ተወለደ ምትክ ተብሎ ኃጢአት እንደገና በዓለም መጣ። ዘፍጥረት 6 ስታነቡ በኖህ ዘመን የሆኑ ነገር ታውቃላችሁ። ኖህ በኋላ ደግሞ ጻድቅ ነበረ በራሱ ጊዜ። እንደገና እሱ ደግሞ በኃጢአት እንዴት እንደወደቀ እያለ ቀጠልና በ11ኛው ምዕራፍ ላይ ደግሞ የባቢሎን ግንብ ባቢል ግንብ ሰርተው እግዚአብሔርን እናገኛለን ብለው የተፈታተኑትን ህዝቦችን ስንመለከት እግዚአብሔር የአዳምን መልክ እግዚአብሔርን የሚመስለው መልኩን ሊያመጣ ፈልጎ ሰው ግን ፈቃደኛ አልነበረም። ከዚህ የተነሳ ነው እንግዲህ የወየበውን መልክ የጠፋውን መልክ የእግዚአብሔርን መልክ የያዘውን አዳምን ለማምጣት ብዙ ርቀት የተካሄደበት እና በአብርሃምም ጊዜም የነበረውን ነገር ታስታውሳላችሁ። እግዚአብሔር ይህን አዳምን ለማምጣት ለአብርሃም ነው ኪዳን የገባለት። አንድ ሰው ፈልገው በዘሩ አሕዛብ ሁሉ እንደሚባረኩ ብሎ በኦሪት ዘፍጥረት 12:6 ላይ እንደነገረው ከአብርሃም ጋር ነው ኪዳንን ያደረገው። አንድ ኢየሱስ ክርስቶስ መልኩን የሚያመጣውን ልጅን ፈልጎ አዳምን የሚመስለውን ፈልጎ ብዙ ነው የተደከመበት። የተከረበት ነገር በጣም ሰፊ ጉዞ ነው። ይሄ ሁሉ መጽሐፉ ቢጠቀለል ኤፌሶን 1:9 ላይ እንደሚናገረው ዓለምን ሁሉ በክርስቶስ ለመጠቅለል ስለሆነ የአዳምን መልክ ለማምጣት ነው። የአዳምን መልክ ለማምጣት በሕገ ልቦና እንደዛ ከሆነ በሕገ ኦሪት ደግሞ ከሙሴ በኋላ አሁን እግዚአብሔር በዘጸአት 19 ላይ የገባላቸውን ኪዳን በእግዚአብሔር ፊት የገቡትን ኪዳን እስራኤላውያን ሊጠብቁ አልቻሉም። እንሰማሃለን የምትለውን እናደርጋለን ብለው ለእግዚአብሔር የገቡትን ኪዳን በክዳኑ ስላልጸኑ እግዚአብሔር በኦሪት ዘጸአት 20 ላይ ደግሞ እንደገና በደም መርጨት ኪዳኑን በኪዳኑ ታቦት ቢያመጣቸውም በሊቀ ካህናቱ ቢመጣባቸው በመካከለኛ በሆነ ሊቀ ካህናት እርቅ ቢደረግም ከእግዚአብሔር ጋር እንዲገናኙ ቢያደርግም ሰዎች አሁንም ለእግዚአብሔር በኪዳናቸው መገኘት አልቻሉም። ስለዚህ የአዳምን መልክ ለማምጣት እግዚአብሔር የሰው ልጆችን ይከታተልና ይፈልግ ነበረ ነው። ይሄንን መልክ ለማምጣት ነው በነቢያቶች የተነገረ በመዝሙራት የተነገረ ኢየሱስ ክርስቶስ የአዳምን መልክ ለማምጣት እሱ ራሱ የሚመጣበትን መንገድ ሐዲስ ኪዳን በብሉይ ኪዳን ውስጥ ተደብቆ ኢየሱስ ክርስቶስ ከነቢያት ከአባቶቻችን ከሕዝቡ ጋር ሲንቀሳቀስ የነበረ። ክብር ለእግዚአብሔር ይሁን። ያ ዘመን ያልተወደደ ዘመን ነበረ። ያን ያልተወደደውን ዘመን ነው እንግዲህ ነቢዩ ኤርሚያስ በ31ኛው ምዕራፉ ቁጥር 31 ላይ ከዚህ ሕዝብ ጋር አዲስ ቃል ኪዳን የምገባበት ዘመን ይመጣል፣ ያም የኪዳኑ ታቦት በጽላቱ ላይ የተጻፈውን የሕግን ቃል ሰምቶ መፈጸም ስላልቻሉ
ብዙዎቻቸው ደግሞ በምድረ በዳ ወድቆ ስለቀሩ እግዚአብሔር ኪዳኑ ያ ሰውን ፍጹም ሊያደርግ ስላልቻለ በኪዳኑ ውስጥ ሰዎች ራሳቸውን ያያሉ፣ ኃጢአትን ያያሉ እንጂ ኃጢአትን ማሰሪ ወይ ደግሞ ደሙ ኃጢአትን ይሸፍናል እንጂ ማሰሪ ይቅር ማስባል ስለማይችል እግዚአብሔር ኪዳን ሊገባ መልኩን ሊያመጣ አዲስ ኪዳን ገባላቸው ማለት ነው ለእስራኤላውያን። ያ 31 ላይ የምናየው ይሄንን ነው። 3:16 ላይ ከዚህ ህዝብ ጋር ቃል እግዚአብሔር ሲገባ በበዛችሁና በረባችሁ ጊዜ ስለ ቃል ኪዳን ታቦት ከዚህ በኋላ አይታሰብም፣ አይደረግም፣ አይሆንም ነው የሚለው አይደለ? የኪዳኑ ታቦት አገልግሎቱ የሞት አገልግሎት ስለሆነ እግዚአብሔር ይሄንን መልክ ፍለጋ አዲስ የተወደደውን ዓመት ፍለጋ ልጁ ኢየሱስ ክርስቶስን እያዘጋጀ ነበር ማለት ነው። ህጉ መስታወት ፊት ለፊት ቆመን ስንመለከት እዚህ ጋር የሆነ ነገር አለብህ ይላል እንጂ ያን ነገር ማንሳት ስላልቻለ ወይ ደግሞ ቱምቢ የሚዘረጋው ቤት የሚሰራ ሰው ቱምቢው መጣመሙን ያሳየዋል እንጂ ቱምቢው የተጣመመውን ሊያቃና ስላልቻለ ህጉ ኃጢአትን ይገልጣል እንጂ ሰውን ከኃጢአት ሊያነጻ ስላልቻለ ሰው ደግሞ መዳን ስላለበት ኢየሱስ ክርስቶስ በብሉይ ኪዳን ዘመን በእንዲህ አይነት መልክ ሲገለጥና የተወደደውን ዘመን ለማምጣት ከህዝብ ጋራ ይንቀሳቀስ ነበር ማለት ነው። ክብር ለእግዚአብሔር ይሁን። ያን የተወደደውን ሰዎች በበረሃ ወድቆ የቀሩበትን ሰዎች በእባብ የተነደፉበትን ድንቅ ተአምራት ቢደረግላቸው እንኳን እግዚአብሔርን ባልወደዱትና ባላወቁት መጠን እግዚአብሔር ለማይረባ አእምሮ አሳልፎ ሰጥቷቸው እግዚአብሔርን የሚያህል ጌታ እያለ ጣዖትን ሲያመልኩ ሁሌ እግዚአብሔር እያዘነባቸው እየተከፋባቸው ህዝቡንም እየቀጣቸው መማር መለወጥ ወደ እግዚአብሔር መመለስ ሲያቅታቸው ይሄን ህዝብ እግዚአብሔር ኪዳኑም ማስተሰሪያ ደሙም ሊቀ ካህናቶቹም ህጉም ችግር ስላለበት የተወደደውን ዓመት ሊያመጣ እግዚአብሔር በነቢያቶች አፍ መናገር ጀመረ ማለት ነው። ክብር ለእግዚአብሔር ይሁን። የተወደደ ዓመት እንደሚታወቀው ትንቢተ ኢሳይያስ ደረቅ አዲስ ይባላል። አብዛኛው ጊዜ ኢሳይያስ የሚናገሩ የአዲስ ኪዳን ስብከትን ነው የሚመስለው የሚያወራቸው የሚናገራቸው ንግግሮች። ምክንያቱም ትንቢት ተሻጋሪ ነው። አሁን የሆነውን ነገር ያወራል። ትንቢቱ ግን ተሻጋሪ ነው። ጥላን ያወራል፣ አካልን ደግሞ ያመጣዋል ማለት ነው። እና ኢሳይያስ በምስጢር የታጨቀው የኢየሱስ ክርስቶስን ማንነትን ነው የሚገልጠው ማለት ነው። እና የተወደደውን ዓመት ክርስቶስ ኢየሱስ ጌታችን ሊሰብክ ሊመጣ በዚህ በትንቢተ ኤርምያስ ምዕራፍ 61 ቁጥር 1 ላይ አሁን ቅድም እንዳነበብኩላችሁ ቃል ነው እዚህ ላይ የምናገኘው። በእግዚአብሔር ስም አነበዋለሁ። እንዲህ ነው የሚለው 61:1 የጌታ የእግዚአብሔር መንፈስ በእኔ ላይ ነው፣ ለደሆች የምስራችን እሰብክ ዘንድ እግዚአብሔር ቀብቶኛልና፣ ልባቸው የተሰበረውን እጠግን ዘንድ፣ ለተማረኩትም ነፃነትን፣ ለታሰሩትም መፈታትን እናገር ዘንድ ልኮኛል። የተወደደችውን የእግዚአብሔርን ዓመት አምላካችንም የሚበቀልበትን ቀን እናገር ዘንድ፣ የሚያለቅሱትም ሁሉ አጽናና ዘንድ፣ እግዚአብሔር ለክብሩ የተከላቸው የጽድቅ ዛፎች እንዲባሉ ለጽዮን አልቃሾች አደርግላቸው ዘንድ በአመድ ፈንታ አክሊልን በለቅሶም ፈንታ የደስታን ዘይት ሐዘንም ፈንታ የሐዘንም መንፈስ ፈንታ የምስጋና መጎናጸፊያ እሰጣቸው ዘንድ ልኮኛል። ከ700 ዘመን በፊት እግዚአብሔር በነቢዩ በኢሳይያስ በኩል ኢየሱስ ክርስቶስን እየገለጠ ነበር። ክብር ለእግዚአብሔር ይሁን። ይሄን ብቻ አይደለም። ብታነቡ 9:16 7:14 11ኛው ምዕራፍ ብታነቡ ኢየሱስ ክርስቶስን ነው በቃ ደረቅ አዲስ ተብሎ የሚያወራው። ልኮኛል። የተላከበት ምንድነው? የወደቀውን ለማንሳት፣ የሚያለቅሰውን ሊያጽናና፣ የተሰበረውን ሊጠግን፣ የጠፋውን ሊፈልግ ንጽጽር አድርጎ በአመድ ፈንታ አክሊልን ክብር ለእግዚአብሔር ይሁን። ይሄን ለማድረግ ኢየሱስ ክርስቶስ እንደሚገለጥ ነው መጽሐፍ የሚያወራ። ቀብቶኛል ነው የሚለው። የሚመጣው ለስብከት ነው፣ ደግሞ ተቀብቶ ነው የሚመጣው። ስለመቀባቱ መጽሐፍ ቅዱስ ምንድነው የሚለው? በዚህ በኢሳይያስ ምዕራፍ 11 ቁጥር 5 ላይ ኢየሱስ ክርስቶስ እንደተቀባ ከእሴይ ግንድ በትር ይወጣል፣ ከስሩም ቁጥቋጥ ያፈራል። የእግዚአብሔር መንፈስ የጥበብና የማስተዋል መንፈስ፣ የምክርና የኃይል መንፈስ፣ የእውቀትና እግዚአብሔርን የመፍራት መንፈስ ያርፍበታል።
በማላይ በነብዩ ላይ በሚመጣው መሲሁ ላይ እግዚአብሔርን በመፍራት ደስታውን ያያል። ዓይኑንም እንደምታይ አይፈርድም፣ ጆሮም እንደምትሰማ አይበይንም። ነገር ግን ለድሆች በጽድቅ ይፈርዳል። ክብር ለእግዚአብሔር ይሁን። ለምድር የዋሆች በቅንነት ይበይናል። በአፉም በትር ምድርን ይመታል፣ በከንፈሩም እስትንፋስ ክፎችን ይገላል። የወገቡ መታጠቂያ ጽድቅ፣ የጎኑ መከነት ታማኝነት ይሆናል ነው የሚለው። ክብር ለእግዚአብሔር ይሁን። ተቀብቶ የመጣ ነው ጌታችን ኢየሱስ ክርስቶስ። ተቀብቶ እግዚአብሔር አምላክ ለኛ ፈውስ እንዲሆን ለኛ መዳን እንዲሆን ለመዳናችን ምክንያተ ድህን የዕብራዊ ጻፊ በምዕራፍ 5 ላይ ምክንያተ ድህን ይለዋል ኢየሱስ ክርስቶስን። ለሚታዘዙለት ሁሉ የመዳን ምክንያት ሆነላቸው። ክብር ለእግዚአብሔር ይሁን። ሊያድነን ኢየሱስ ክርስቶስ በነቢያት አፍ እንዲህ ተነግሮ ጉዞን ወደኛ በሐዲስ ኪዳን ጀመረ ማለት ነው። የተቀባ ነው ይላል። እንደገና በ42 ምዕራፍ 42 ቁጥር 1 ላይ ስለመቀባቱ ነው የሚያወራው። ኢሳይያስ ራሱ ምንድነው የሚለው? እነሆ ደግፌ ያዝኩት ባሪያዬ፣ ነፍሴ ደስ የተሰኘችበት ምርጤ ይለዋል ኢየሱስ ክርስቶስም እና እነሆ ደግፌ ያዝኩት ባሪያዬ፣ ነፍሴ ደስ የተሰኘችበት ምርጤ፣ በእርሱ ላይ መንፈሴን አደርግበታለሁ። እርሱም ለአሕዛብ ፍርድን ያወጣል። አይጮሁም፣ ቃሉም አያነሳም፣ ድምፁም በሜዳ አያሰማም። የተቀጠቀጠ ሸንበቆን ክብር ለእግዚአብሔር ይሁን። አይጎዳም እኮ ነው ጌታ። ጎድቶ አያውቅም። በእውነት ሲጠግን ነው እንጂ ሲሰብር አይተን አናውቅም። የድንጋይ ልብ ሲያወጣ ነው እንጂ የስጋ ልብ ሲያስገባ ነው የምናውቀው። ሲሰብር አናውቀውም። ሲጠግን ነው። ዓለም ያሸከመችን ጫንቃችን ላይ ቀንበርን እንኳን ሰብሮ የራሱን ቀንበር ነው የሚያሸክመን። ትዝ ይላችሁ እንደሆነ 11:28 ማቴዎስ ምንድን ነው የሚለው? ወደ እኔ ኑ ሸክማችሁን አሳርፍላችኋለሁ፣ ቀንበሬን ተሸከሙ። ቀንበሬ ለዝብ አይደለም የሚለው፣ ሸክሜም ቀሊል። በሬ ሲያርስ ገጠር ታውቁ እንደሆነ ቀንበር አንገቱ ምን ያደርገዋል? ይከረክረዋል፣ ይቆርጠዋል አንገቱን። ጌታ ግን የሱ ቀንበሬን ተሸክሞ የሚቆርጥ ቀንበር የለውም ጌታ። ክብር ለእግዚአብሔር ይሁን። እነሱ ራሱ የራሱን ከእኛን ይወስድና የራሱን ሲሰጠን ቀጥሎ ሲዘረዝር ቀንበሩ ምንድነው? ፍቅር፣ የዋህነት፣ ቸርነት፣ ደግነት አይደለም የሚለው? እሱ ቀንበሩ ነው። አይሰብርም ጌታ። የተቀጠቀጠ ሸንበቆ አይሰብርም። ተቀብቶ የመጣ ነው ጌታችን ኢየሱስ ክርስቶስ። በብሉይ ኪዳን ዘመን የሚቀቡ አገልጋዮች አሉ። 3 አይነት ቅባቶች አሉ። አንደኛ ለአገልግሎት ሰዎች ይቀባሉ በወይራ ዘይት። ቦታ ሲመረቅ የሆነ ነገር ጴኔል እንዳለ እንደ ያዕቆብ አብርሃም በሄደበት እንደዛ አይነት ነገሮች ለአገልግሎት የሚለዩ ቦታዎች ይቀባሉ። ለአገልግሎት የሚለዩ ነገስታትም ይቀባሉ። ለአገልግሎት የሚለዩ አገልጋዮች እግዚአብሔርን ለማገልገልም ይቀባሉ ማለት ነው። እና 3 አይነት አቀባቦች አሉ። ለአክብሮት የሚቀቡ አሉ። ምሳሌ አክብሮት ማለት ኢየሱስ ክርስቶስን በማቴዎስ 7:34 ሉቃስን እንደምናገኘው ሴትዮዋ የአልባስጥሮስ ሽቷን ሰብራ በክርስቶስ እግር ስር ምን አደረገችው ይላል? አፈሰሰችው። የክብር ነው ማለት ነው። ይሄ ቅባት የክብር ነው። እንደገና ለሕክምና ደግሞ ዘይት ይቀባል። በያዕቆብ 2:14 ላይ ማንም የታመመ ቢኖር የቤተ ክርስቲያን አገልጋዮች ወደ ቤቱ ይጥራ፣ እነሱም በጌታ ስም ዘይት ይቀብተው ይጸልዩለት ይላል። ቅባቶች በብሉይ ኪዳን ዘመን እንደዚህ ነው። በአዲስ ኪዳን ግን ቅባት የለም። ኢየሱስ ክርስቶስ ተቀባ የሚባለው በመንፈስ ቅዱስ ነው። ክብር ለእግዚአብሔር ይሁን። በመንፈስ ቅዱስ መንፈስ ቅዱስ እኛን እንደሚያስፈልገን በፍጹም ማንነቱ በአምላክነቱ በመለኮቱ አይደለም፣ በፍጹም ማንነቱ መንፈስ ቅዱስ ኢየሱስ ክርስቶስን ያስፈልገው ነበር። መንፈስም ወደ ምድረ በዳ ወሰደው ይላል አይደል? ሊጠመቅ ሲሄድ። ስለዚህ መንፈስ ቅዱስን ጌታ ኢየሱስ ክርስቶስ የተቀባው ለአገልግሎት ነው። ሰውም ዛሬ በሐዋርያት ሥራ 2 ላይ እንደምንመለከተው መንፈስ ቅዱስን ካልተሞሉ በስተቀር ሰዎች ለወንጌል አገልግሎት መውጣት አይችሉም። መንፈስ ቅዱስ ሲያገኙ ሲቀቡ በመንፈስ ቅዱስ ደፋሮች ፈሪዎች ምን ሆኑ? ደፋሮች ሆኑ። ለስጋቸው፣ ለንብረታቸው፣ ለሕይወታቸው የሚፈሩ ሰዎች ሁሉ አንገታቸውን ለወንጌል ክብር ብለው ሰጡ። ዕብራውያን 11:34 ላይ እንደምናየው ለክርስቶስ ወንጌል የጀገኑ ናቸው። አንገታቸውን ለሴፍ ሰውነታቸውን ለእሳት እንዲሰጡ ያደረጋቸው፣ ያበረታታቸው፣ ያጸናቸው፣ ያደፋፈራቸው ይሄ መንፈስ ቅዱስ ነው። ክብር ለእግዚአብሔር ይሁን። ኢየሱስ ክርስቶስ በእንዲህ አይነት መልኩ መንፈስ ቅዱስ በመንፈስ ቅዱስ የተቀባ ሆኖ መጣ ማለት ነው።
እና ለምንድን ነው የመጣ ካለን ወንጌልን ልሰብክ ነው የመጣው። የወንጌሉ መሰረታዊ ዓላማ ምንድነው ብለን ደግሞ ካሰብን አሁን ቅድም የዘረዘርናቸው ነው። ወንጌል ሲሰበክ ሰዎች እንዲፈቱ የተወደደ አዲስ ዓመት ያልተወደደ ዓመት ሰዎች በእግዚአብሔር ቃል ውስጥ እየኖሩ ለእግዚአብሔር ባልታዘዙ መጠን ሕጉ እያለ ሕግን ያሳያል ኃጢአተኝነትን ያሳያል እንጂ እነሱን ወደ ጽድቅ ሊያመጣ ስላልቻለ ራሱን ከሕግ በታች ከእርግማን በታች አድርጎ ኢየሱስ ክርስቶስ ሐዋርያው ያዕቆብ እንደጻፈ 4:4 ላይ ምንድነው የሚለው? እግዚአብሔር ከሴት የተወለደው ልጁን ከሕግም በታች የሆነውን ወደ ምድር መጥቶ ከኛ እንዲወለድ አደረገ ይላል። ከሴት እንዲወለድ አይደለ? ከሕግም በታች ያንን የተወደደን ዓመት ሊያመጣ ወንጌል ኢሳይያስ የምስራች ነው የሚለው። ወንጌል ማለት አንድም የምስራች ነው። ሌላው ደግሞ ወንጌል ማለት ራሱ ማን ነው? ኢየሱስ ክርስቶስ ነው። ክብር ለእርሱ ይሁን። ወንጌል ኢየሱስ ራሱ ወንጌል ነው። የሚነበብ ወንጌል ነው። ሕይወቱ የሚነበብ ነው። ኑሮ የሚነበብ ነው። እንደው መጽሐፍ ቅዱሱ ባይኖር እሱን የተከተሉ ሰዎች እኮ ቴዎሎጂ ገብተው መጽሐፉ ባልተጻፈበት ዘመን እኮ ነው ከእኔ ተማሩ እኔ የዋህ በልቤም ትሁት ነኝ ያለው ጌታ እሱን ተከትሎ እኮ ነው ወንጌል የሆነውን ጌታ ኑሮን፣ ሕይወቱን፣ ንግግሩን፣ አቀማመጡን፣ አገልግሎቱን እንዴት እንደሚሆነው ሁሉ ከሱ ተምሮ እኮ ነው ከሱ ቀርቶ እኮ ነው ሐዋርያቶች ማገልገል የጀመሩ። እንዴት የተጻፈ ነገር እኮ የለም ያኔ። ይሄን ታውቆ የለ ወንጌል ነው ኢየሱስ ክርስቶስ። ይሄንን ወንጌል ነው እንግዲህ በሐዋርያው ጳውሎስ በሮም 1:3 ላይ እኔ ለክርስቶስ ወንጌል ምን ይላል ጳውሎስ? ተለየው ይላል። ወንጌል የማን ነው? ወንጌል የማን ነው? ወንጌል ማን ነው? ወንጌል ክርስቶስ ነው። ወንጌሉ የማን ነው? የእግዚአብሔር ነው። ለእግዚአብሔር ወንጌል ተለየው ይላል። ወንጌል የማን ነው? የእግዚአብሔር። እና ይሄንን ወንጌል ምንድነው የሚለው? ሮሜ ምዕራፍ 1:3 ላይ ሐዋርያው ጳውሎስ የሮም ክርስቲያኖችን ሲያስተምር በ1:3 ላይ እንዲህ ነው የሚለው። በእግዚአብሔር ስም አነብላችኋለሁ። ሐዋርያ ሊሆን የተጠራ የኢየሱስ ክርስቶስ ባሪያ ጳውሎስ በነቢያቱ አፍ በቅዱሳን መጻሕፍት አስቀድሞ ተስፋ ለሰጠው ለእግዚአብሔር ወንጌል ተለየ። ወንጌል የማን ነው ማለት ነው? የእግዚአብሔር ነው። ተለየ ካለ በኋላ ይህም ወንጌል በሥጋ ከዳዊት ዘር ስለተወለደ እንደ ቅድስና መንፈስ ግን ከሙታን በመነሳት የተነሳ በኃይል የእግዚአብሔር ልጅ ሆኖ ስለተገለጠ ስለማን ነው? ስለ ልጁ ነው። ወንጌል ስለማን ነው? ስለ ኢየሱስ ክርስቶስ ነው ማለት ነው። ኢየሱስ ክርስቶስ ወንጌልን ሲሰብክ የአባቱን ወንጌል ነው የሚሰብከው። እሱ ራሱ ወንጌሉ ነው መጥተው ወንጌል ደግሞ እንደገና እና ኢየሱስ ክርስቶስ ወንጌልን ልሰብክ ነው የመጣ። ይሄንን ወንጌል ኢየሱስ ክርስቶስ የእግዚአብሔርን ወንጌል መስበክ ከመምጣቱ በፊት ወንጌል በብሉይ ኪዳን ዘመን ስለ ኢየሱስ እግዚአብሔር ስለ ኢየሱስ ክርስቶስ ሲሰብክ እንደነበረ መጽሐፍ ቅዱስ ይናገራል። ለምሳሌ ያህል በዘፍጥረት 3:15 ላይ በዘርህና በዘሯ መካከል ጠላትነትን አንተ ሰኮናውን እሱ ደግሞ አናታናትን። ይሄ ቅጥቀጣ፣ ይሄ ድብደባ በመስቀል ላይ ክርስቶስ ዲያብሎስ መቀጥቀጡ መግደሉን ይሄን የምናገኘው በገላትያ ምዕራፍ 3:17 ላይ ስለ ዘሩ ይናገራል። ለብዙ እንደሚነገር ይሄ ዘር ለብዙ እንደሚነገር አይደለም። ዘሩ ማን ነው ይላል። አሁን ይሄን ዘር ሰዎች ምንድነው የሚሉት? ድንግል ማርያም ናት ይላሉ። ዘርም ባያስቀረል ኖሮ እንደ ሴዶም በጠፋን ገሞራን በመሰልን የሚላል አይደለ? 1:9 ላይ ኢሳይያስ ላይ ይሄ ዘር ማን ነው ካልን አሁን ምን ትላላችሁ እናንተ? የድንግል ማርያምን ይመስላል ንግግሩ እንደዛ እንደ ቤት እንደሚወራ። ግን ዘሩም ክርስቶስ ነው ይላል ገላትያ 3:17 ላይ። ክብር ለእግዚአብሔር ይሁን። ይሄ ወንጌል ነው። ዘፍጥረት 3:15 ላይ ያለው ገላትያ ጳውሎስ ሲጽፍ ኢየሱስ ክርስቶስ ነው ይላል። ያዘር ወንጌል ተሰበከ ማለት ነው። ክርስቶስ ተሰብከዋል ማለት ነው። እንደገና በገላትያ ምዕራፍ 3:6 ላይ እግዚአብሔር አስቀድሞ ለአብርሃም ወንጌልን ሰበከው ይላል። ምን ሰበከው ይላል? ወንጌልን። ምን ብሎ ሰበከው ይላል የገላትያው ጻፊ ጳውሎስ? ከዘር አሕዛብ ሁሉ በዘሮች ይባረካሉ ብሎ አስቀድሞ እግዚአብሔር ለአብርሃም ምን ሰበከ ይላል? ወንጌልን ሰምቷል ማለት ነው። አብርሃም እኮ ከ1500 ዘመን በፊት ወንጌል ተሰብኳል። ክብር ለእግዚአብሔር ይሁን። ይሄ ወንጌል ማን ነው? ኢየሱስ።
እስቲ ከፍ አድርጉት በጭብጨባ የተሰማኝ ስሜት ካለ። ኢየሱስ ያለ የነበረ ለዘላለም የሚኖር አልፋ ኦሜጋ ማን ልበል ስሙን ባለው ጊዜ ሙሴ ምንድን ያለው ለሙሴ እግዚአብሔር በፈርዖን ፊት ያለና ክብር ለእግዚአብሔር ይሁን። ኢየሱስ ያለና የሚኖር ነው። አልፋና ኦሜጋ ወንጌል የሆነ እግዚአብሔር ለኛ የገለጠው እግዚአብሔር ለኛ ወንጌል አድርጎ የላከው ከእስራት ከዲያብሎስ እስራት ሊያወጣን ከጨለማ ወደሚደነቅ ብርሃን ሊያሸጋግረን የመጣ አንድያ መዲናችን ታሪክን ሊለውጥ ስማችንን ሊቀይር የተጠላውን ዘመን አሳልፎ የተወደደውን ዓመት ያመጣ ክብር ለእግዚአብሔር ይሁን። ስሙ ኢየሱስ ይባላል። እና ይሄ ወንጌል በብሉይ ኪዳን ሲሰበክ እንደነበረ በዚህ በመጽሐፍ ቅዱስ ታሪክ እናያለን። እና ይሄን በብሉይ ኪዳን ዘመን የተሰበከውን ስብከት ኢየሱስ ክርስቶስ ሲሰበክ አሁን ደግሞ ኢየሱስ ራሱ ሰባኪ ሆኖ መጣ። እሰብክ ዘንድ እግዚአብሔር ቀብቶኛል፣ እግዚአብሔር ለይቶኛል። ለደሆች ወንጌል የተጀመረው በገሊላ አካባቢ ነው። ታውቁ እንደሆነ ወንጌል መስበክ እዛ አካባቢ ያሉ ደግሞ በኑሮ ደረጃ ራሱ ዝቅተኞች ናቸው። እና በዛ በገሊላ ባህር አካባቢ ጌታ በተወለደበት ወንጌል የተሰበኩት የመጀመሪያ አሳ አጥማጅና በኑሮ ደረጃ ዝቅተኛ የሆኑ ሰዎች ናቸው። ለዚህ ነው እግዚአብሔር የዓለምን ምናምንቴን መረጠ የሚለው። ክብር ለእግዚአብሔር ይሁን። እና ጌታችን ኢየሱስ ክርስቶስ በገሊላ አካባቢ ለአሳ አጥማጆች በዝቅተኛ ለሚኖሩ ሰዎች ወንጌልን ሰብኮላቸው እንደገና አገልግሎቱ ከተጠመቀ በኋላ ደግሞ ወንጌልን በሰፊው መስበክ እንደጀመረ በማቴዎስ ምዕራፍ 9 ቁጥር 35 ላይ እናገኛለን። ኢየሱስን በምኩራቦቻቸው እያስተማረ የመንግስትን ወንጌል እየሰበከ አጋንንትን እያወጣ ድዊውን እየፈወሰ ሽባን እየተረተረ እውርን እያበራ ወንጌልን ይሰብክ ነበረ ይላል። ይሁላችሁ እነኚህ ፈውሶች የመጽሐፍ ቅዱስ መሰረታዊ ዓላማዎች አይደሉም። መጽሐፍ ቅዱስ የተአምራት መጽሐፍ አይደለም። መጽሐፍ ቅዱስ የታሪክ መጽሐፍ አይደለም። ግን ታሪክን ይናገራል፣ ግን ተአምርን ያሳያል። የእግረ መንገድ የሆኑ ነገሮች ናቸው እነኚህ። በእግረ መንገድ ጌታ የሚሰራቸው ስራዎች ናቸው። ዋናው ህይወት እንዲበዛላችሁና ህይወት እንዲሆንላችሁና እንዲበዛላችሁ ስለ ህይወት ነው ጌታ የመጣው። ተአምራትን ያዩማ በጥብርያዶስ ባህር አካባቢ የነበሩት እኮ ተመልሰዋል እኮ ያ አሳ ሲጠፋ። ብዙዎቹም እኮ ተፈውሶ የታሉ ዘጠኞቹ ተብሏል እኮ አንዱ ብቻ ሲመጣ። እና ተአምር ብቻ እንዳይሆን እኛ አገልግሎትም ከእግዚአብሔር አንዳች ነገር ፍለጋ እንዳይሆን የተሰጠንን ብናውቅ የተከለከለ ነገር የለም። ክብር ለእግዚአብሔር ይሁን። ከህይወታችን ጋር የተገናኘውን ነገር እግዚአብሔር በእጁ አድርጎታል። ማንም ሊቀማን በማይችል ሁኔታ ዓለም ሊሰጠን የማይችለውን በእውነት ጌታን ማግኘታችን በጣም እድለኞች ነን እኛ። እጅግ ሀብታሞች ነን እኛ በእውነት። ግን ደሆች ስንሆን ብዙዎችን ባለጠጎች እናደርጋለን ነው ያለው አይደል? እና በዚህ በሉቃስ ምዕራፍ 7 ቁጥር 22 ላይ ዮሐንስ በእስር ላይ ያለ ጌታችን ኢየሱስ ክርስቶስ እያስተማረ ሁለት መልእክተኞችን ላከ ይላል ዮሐንስ። እና ምንድነው ያለው? የምትመጣው አንተ ነህ ወይስ ሌላ ነው? የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ ያለው ዮሐንስ በምድረ በዳ የአዋጅ ነጋሪ ቃል ጠማማው እንዲቀና ጎባጣው እንዲስተካከል መንገዱ እንዲጠረግ ይሄ የልብን ነገር ሁሉ ለክርስቶስ ሊያዘጋጅ የተላከው ኢሳይያስ 40 ላይ ቀድሞ ከ700 ዘመን በፊት የተናገረው ዮሐንስ ስለ ክርስቶስ እንኳን በመካከላችሁ ነው ያለው እናንተ ግን ያላያችሁት ይሄው የዓለምን ኃጢአት የሚያስወግድ ብሎ የተናገረው ዮሐንስ በእስር ቤቱ ነው። አንተ ነህ የምትመጣው ወይስ ሌሎቹ? እሱን ጠይቀውታል እኮ የግሩጭ ጫፋ ልፈታለት የማይገባኝ እሱ ከኋላ እኔ በውሃ እሱ በመንፈስና በእሳት ይሄን ምስክርነት ሰጣ ወደ ኢየሱስ ክርስቶስ ልኮ ምንድን አንተ ነህ ሌላ ነው ብሎ እስኪጠራጠር ድረስ ማለት ነው። አንዳንድ ጊዜ ሙሴን ብንከተል ጌባል ተራራ ላይ ነው የምንቀረው። ይሄን ታውቃላችሁ። ሙሴ ፍታውራሪ ነው፣ ግን ወደ ታየለት ነገር አልገባም። ሙሴን የተከተሉ ሰዎችም እንደዛው ይቀራሉ ማለት ነው። በምድረ በዳም ወድቋል እኮ ትዝ ይላችሁ እንደሆነ። ለዛ ነው እግዚአብሔር የሙሴን አስከሬን የሰወረባቸው።
እንደ ነሐሱ እባብ ኖሽታ ተብሎ እንደተሰበረው መሳፍንት ላይ ያመልኩት ነበር ሙሴ። ትዝላችሁ እንደሆነ ይሁዳ አንድ ላይ ሚካኤል ስለ ሙሴ አስካሪን በተከራከረ ጊዜ ዲያብሎስ ጋራ እግዚአብሔር ይገስጽ አለ እንጂ ክፋትን ቃል ካፉ እነሱ የፈለጉት ለምንድን ነው አስካሪኑ? ይኸውልህ ሳምሶንን ከተከተልክ ደሊላ ጋር ነው የምትቀረው። ክርስቶስን ስንከተል ግን እስከ ሰማያት ነው። ክብር ለእግዚአብሔር ይሁን። አንተ ነው ወይ ወደ አንተ ልኮናል ዮሐንስ ሲባል እነሱ እየጠየቁት ኢየሱስ ክርስቶስ አጋንንትን እያወጣ ስባን እየተረተረ እውርን እያበራ እነሱ ተአምራትን አዩና ሂዱና ነገሩት ያያችሁትን ነገር ለማ ለዮሐንስ እውሮች ይበራሉ፣ አንካሶች ይዘላሉ፣ በሽተኞች ይፈወሳሉ፣ ወንጌል ይሰበካል። ክብር ለእግዚአብሔር ይሁን። ስንቶቻችን ነን ወንጌል የምንሰብከው? ቅድም መንፈስ ቅዱስ ሲቃትት አልሰማንም ጸሎት ላይ? ስንቶቻችን ነን እግዚአብሔርን ቃል የምንናገረው? በእውነት እስቲ ከራሳችን ጋር እንነጋገር። በመስሪያ ቤት፣ በመንገድ ላይ፣ በታክሲ ውስጥ ስንሳፈር፣ በጎረቤት እንጠላለን፣ እንታገላለን። በቃ ከማህበር ከእድር እሱን የሚታይ ለኛ እውነት የመንግስትን ወንጌል እንናገራለን ወይ? እስቲ እኛስ በውስጣችን ይሄን ወንጌል እውነት ተቀብለናል ወይ? እውነት ሰው እኮ የተቀበለውን ነው የሚሰጠው አይደል እንዴ? የተቀበለውን እኮ ነው። የእውነት ወንጌል አለ፣ የውሸት ወንጌል አለ። የውሸት ክርስቶስ አለ፣ የእውነት ክርስቶስ አለ። ሁለቱም ይለያሉ። ሰው የተቀበለውን ነው የሚሰጠው። የተሰቀለው ክርስቶስ እውነተኛ እሱ ነው። ክብር ለእግዚአብሔር ይሁን። እውነት ወንጌል ደግሞ አለ። የእውነት ወንጌል ደግሞ የምናነበውን የተማርነውን ነው። ይሄንን ማን ነው? ይኸውላችሁ አሁን ሊስቱ አጠገብ ለፉ ውስጥ ምናችን ነው የሚያየው? ጎበዝ። እሺ ፀጉር ቤት አካባቢ ብናልፍ ምናችን ነው የሚያዩት? ቡቲኮቹስ እስክናፍር ድረስ የተቦጫጨቀ ልብስ ለብሳቸው እስክናፍር ድረስ እንዲመለከቱናል። ለምንድን ነው እንደዚህ የሚያዩት? ታክሲ አካባቢ ብታልፉት ምንድን ነው የሚያዩት? ተጓዥ ትመስላለህ። በቃ አንተ ብቻህን ብትሄድም የት ነህ ትባላለህ አይደል? ለምንድን ነው? ክርስቶስ ከሰው ጋር ስንገናኝ አፋችን ነው የሚያየው። ይናገርልኝ ወይ ይመሰክርልኝ ወይ? ስለኔ ያወራ ይሆን ነው? ስለኔ ተወራ ይሆን? አፋችንን እኮ ነው የሚያየው። በተገኘ አጋጣሚ ክርስቶስን እንድናወራ ክርስቶስን የተማርነው እንደዚህ ነው። ክብር ለእግዚአብሔር ይሁን። በእውነት አትፈሩ። በስሙ ስለኔ የሚመሰክር አለ አይደለ? በአባቴ በመላእክቶቹ ፊት በእኔ የሚያፍር ታፍራላችሁ? እስቲ የማታፍሩት ክብር ለእግዚአብሔር ይሁን። ይሄ ሁሉ የእግዚአብሔር ሰራዊት ነው። ስንቶቻችሁ ትመሰክራላችሁ? ግን አይደለም፣ ልባችሁ ይመልስ። ችግር የለም፣ ቦታ አይወስነው። ጌባል የለ፣ ገሪዛን የለ፣ ኢየሩሳሌም የለ፣ የት የለ፣ ክርስቶስ ሁሉም ቦታ ነው። ስለ ክርስቶስ መናገር ግዴታችን ነው። ሊታፈርብናል። በኋላ አንገት እናቀረቅራለን፣ እንሄዳለን፣ እንቆማለን በንጉሱ ፊት። በእውነት መዳን ባይወሰድብህ ስለመሰከርከው ምስክርነት ግን አክሊል ታገኛለህ። ከአክሊል እንዳትጎሉ እግዚአብሔር ይርዳን፣ እኔንም እናንተንም። እና ሂዱና ንገሩት ነው ያለው ለዮሐንስ። ወንጌል ይሰበካል። ወንጌል ሲሰበክ ነው እውር የሚበራው። እውርነት ማለት የአይን ብላይንድ ይሄኛው አይደለም። ይቅርታ መነጽር መጠቀም ጀምሬያለሁ። ለኩራት አይደለም፣ አንዳንድ ጊዜ ሳነብ እና ምንድነው ብዙ አንባቢ ነኝ ለማለት ነው። የልብ እውርነት እንዳለ እወቁ። ግን እውሮች ባትሆኑስ ባላልኳችሁ ነበረ ነው ያለው። የልብ እውርነትን እግዚአብሔር ይፈውስልን። በመነጽር እንኳን አይታይም እሱ። የጊያዝ አይን በተራራው ዙሪያ የተከበቡት ፈረሶችን ሳይሆን የእሳት ሰረገሎች፣ ክብር ለእግዚአብሔር ይሁን፣ እነሱን እንድናይ የምድሩን ሳይሆን የሰማዩን፣ ስጋውን ሳይሆን መንፈሳዊውን፣ የምታየውን ሳይሆን የማይታየውን አይተን ተራራ የማይገልለውን የተሰወርንበትን ስማችን የጻፈበትን እሱን አይተን እንድንጓዝ እግዚአብሔር ይርዳን። አትፍሩ፣ መስከሩ ስለቃሉ። መጠላት አይደል? ምን አለ ሌላ ነገር? ዓለም ከናንተ በፊት እኔን ጠልቶኛል እኮ ነው የሚለው። እሱን የጠላው ጌታን የጠላ ዓለም ወንጌል ሲሰበክ አንተን የሚወድ ይመስላል። ጭራሽ ራሱ ሳሰብክ ራሱ ይሄ ሰው ያልወደውም እኮ ዝም ብዬ ምን አደረገ ዝም ብሎ ያስጠላኛል ሳይሆን የሚሉ ሰዎች የሉ። ምናልባት መንፈሳችን ተዋግቶ እንዳይሆን ያ ቃል ሰይጣን ነው እኮ። ክብር ለእግዚአብሔር ይሁን። ስለዚህ ወንጌልን ክርስቶስ ሊሰብክ የመጣው ተቀብቶ ነው የመጣው እና በዚህ እየተቀለልኩ ሄዳለሁ ትምህርቴ።
ኢሳይያስ የተናገረው ይህንን የክርስቶስን ቃል ነው። በአዲስ ኪዳን ሊሆን የሚገባውን የክርስቶስን መልክ ለማምጣት የተወደደውን ዓመት ለመግለጽ እና በዚህ በትንቢተ ኢሳይያስ ላይ የተወደደ ዓመት ይላል። የመጨረሻው ትምህርታችን የተወደደ ዓመት ማለት ምን ማለት ነው? ያው የተወደደ ከተባለ የተጠላ አለ ማለት ነው አይደለ? የተወደደ ዓመት እሰብክ ዘንድ እግዚአብሔር ቀብቶኛ ስል ኢየሱስ ክርስቶስ የተወደደ የቀናት ጉዳይ ሳይሆን የትንቢት ፍጻሜ የሆነውን ወንጌል ሊሰብክ እንደመጣ ነው የሚናገረው። ይሄን ቃል ከምን ጋር ያገናኛል መሰላችሁ? በኦሪት ዘጸአት ምዕራፍ 25 ቁጥር 8 ላይ በኦሪት ዘጸአት ምዕራፍ 25 ቁጥር 8 ላይ ስለተወደደ ቀን ነው የሚናገረው። እንደምታውቁት እስራኤላውያን 7 በዓሎች አሏቸው። የታወቁ በዓላት 7 ናቸው። ከሰባቱ በዓላት ትልልቅ በዓላቶች አንዱ የኢዮቤልዩ በዓል የሚባል አለ። በ50ኛው ዓመት የሚከበር ማለት ነው። ዘሌዋውያን ምዕራፍ ስንት ነው ያልኳችሁ? ከኔ ጋር ሰው የለም ማለት ነው። ምዕራፍ ስንት ቁጥር ስንት? አቤት ከኔ ጋር ነው። እግዚአብሔር ይስጥ እና እንዲህ ነው የሚለው 7 ጊዜ 7 አድርገ የዓመታትን ሰንበት 7 ቁጥር ይለዋል። የ7 ዓመታትንም ሰንበት ዘመን 49 ዓመት ትቆጥራለህ ይለዋል። ከዚህ በኋላ በሰባተኛ ወር በ10ኛው ቀን በቀንደ መለከት ታውጃለ፣ በማስተስሪያ ቀን በምድራችሁ ሁሉ በቀንደ መለከት ታውጃለ ይልና 7 እያለ የሚቀጥለው 7ን በ7 ሲባዛ 49 ነው። 49 ዓመት ከቆጠረ በኋላ 50ኛው ቀን ላይ ይላል። በ50ኛው ቀን ላይ ምድርቱ ሁሉ እንድታርፍ ይላል። ከእርሻ ነጋዴውም 50ኛውን ቀን 7 ጊዜ 7 ሰንበታቶች ተቆጥረው በ50ኛው ቀን እረፍት ይሁን፣ የእረፍት ጊዜ ነው፣ ምድርቷም እንድታርፍ ይልና ዘመኑ ምን ይለዋል? ሰሃራም ይለዋል በዕብራይስጡ እና ኢዮቤልዩ ማለት ነው። ባለ 50 ወይ ደግሞ የመታደስ ዘመን ይባላል። ይሄ ባለ 50 ማለት ነው። ዘመኖች የሚሰሩ ሰዎች ሁሉ የሚያርፉበት አንዱ ዓመት የእረፍት ጊዜ ይሆናል ማለት ነው። በዚህ በእረፍት ጊዜ የሚገርማችሁ ነገር የማረፋቸውን ጉዳይ ብቻ ሳይሆን የምርኮ ዘመን ይሆናል። ክብር ለእግዚአብሔር ይሁን። የምርኮ ዘመን ማለት ምን ማለት ነው? ደሆች ገንዘብ ተበድረው መሬት ይሰጣሉ። መሬታቸውን ከሰጡ በኋላ ብር መክፈል ካልቻሉ መሬታቸውን ይወስዳሉ እነኛ ሰዎች፣ ወይ ደግሞ ብር ይበደራሉ። አሊያ ደግሞ ባሪያ ሆኖ የሚገቡ ወይ ደግሞ አገልጋይ ሆኖ የሚገቡ አሉ። በዛ ዘመን ቋንቋ ነው ማወራችሁ። እነሱም እንደዚሁ በባለ 50 ቀን በእረፍት ጊዜ ላይ ምንድነው የሚሆኑት? እረፍት ያደርጋሉ። አሁን ኢየሱስ ክርስቶስ በብሉይ ኪዳን ዘመን የነበረውን በዘሌዋውያን ላይ በ50ኛው ዓመት ማረፍ ብቻም ሳይሆን ያኔ የሚደረገው ነገር ምርኮ ይመለሳል ማለት ነው። ምንድነው ምርኮ መመለስ ማለት? በ50ኛው ዓመት ገንዘብ ሳይኖረው መሬቱን ያከራየ ሰውዬ፣ በዕዳ መሬቱን የተቀማ ሰውዬ፣ ወይ ደግሞ ባሪያ ሆኖ መክፈል ሳይችል ቀርቶ ደግሞ እሱ ራሱ ለባርነት ተላልፎ ለዛ ቤት ሰራተኛ ሆኖ ወይ ገበሬ ሆኖ የተሰጠ ሰውዬ በ50ኛው ዓመት ይለቀቃል ማለት ነው። ግልጽ ሆነላችኋል? ይለቀቃል ማለት ምን ማለት ነው? መሬቱንም ሰውየው ይወስዳል፣ ባሪያውም ነፃ ወጥቶ ምን ይሆናል? ወደ ቤቱ ወደ ፈለገው ይሄዳል ማለት ነው። የተወደደ ዓመት ይባላል ይሄ ኢዮቤልዩ ወይ ደግሞ በዕብራይስጡ ሰሃራም ይሉታል። ይሄ ሰው ነፃ ይሆናል። አንድም ባለመሬት ጭሰኛ ሆኖ ሰውየው መሬቱን ለዘላለም እንዳይኖር መሬት እኔ ነው እያለ ነው እግዚአብሔር። ሁለት ደግሞ የምርኮ ዘመን የመመለስ ዘመን ስለሆነ ያ የተወሰደበት ነገር ሁሉ ሰውየው መመለስ ባይችል እንኳን በ50ኛው ዓመት ይመለሳል። የተወደደ ዓመት ኢየሱስ እንደዚህ ነው ያደረገው። ክብር ለእግዚአብሔር ይሁን። የተወደደውን ዓመት ይሰብክ ዘንድ ያለው ክርስቶስ ይሄንን ነው። ምርኮት ሆነን የተያዝን ሰዎች፣ በሕግ የታሰርን ሰዎች፣ ከእርግማን በታች የሆን ሰዎች፣ በስራ መጽደቅ ያልቻልን ሰዎች ጽድቃችን እንደ መርገም ጨርቅ፣ ኃጢአታችን እኮ አይደለም ያለው ምናችን ነው ያለው? ኦ ማይ ጋድ! ጽድቅ ሰርተው የጽድቅ ስራ የማይከፈልበት ጊዜ እኮ ነው። ይሄን ነው ኤፌሶን 2:10 ላይ ነበራችሁ ይልና አሁን ደግሞ ያለውን ነገር ይናገራል። ክብር ለእግዚአብሔር ይሁን።
ስለዚህ ኢየሱስ ክርስቶስ የተወደደችውን ዓመት የምንለውን ዓመት ምን አድርጎ ነው የመለሰልን? ምርኮ አድርጎ እኛን መለሰ፣ እኛን ዋጀ። አቆጣጠሩን አላውቅም። ከ5500 ዘመን በኋላ ክርስቶስ ሰው ሆኖ ተገልጦ አምላክነትን እንደመቀማት ሳይቆጥር የባሪያን መልክ ይዞ እንደኛው ከኃጢአት በስተቀር ተመላልሶ እኛን መስሎ በምድር መካከለኛ ሆኖልን እንደ እግዚአብሔርነቱ ጨካኙ ነው፣ ቅን ፈራጁ ነው። እንደ ሰውነቱ ደግሞ ሰው የሚገባውን እንዴ በሰማያት አለፈ ትልቅ ሊቀ ካህን አላችሁ። በመከራ ሊራራልን የማይችል ሊቀ ካህን እኮ የለንም አይደል እንዴ? ሰው ስለሆነ እኮ ነው። ምርኮ አድርጎ ነው እኛን የዋጀን፣ ከኃጢአት ውስጥ ያወጣን፣ ከሞት ውስጥ ያወጣን፣ ታሪካችንን የቀየረ፣ ስማችንን የለወጠ፣ በፊቱ በእምነት ቀርበን እሱን እንድናመልከው አባ አባ ብለን የልጅነት መንፈስን ሰጥቶን እንድንጮህበት ያደረገን። ኧረ ክብር ለእግዚአብሔር ይሁን። ዋጆነን እኛ ተዋጅተናል፣ ተበጅተናል ስንል እኮ ከቃላት ያለፈ ቋንቋ እኮ ነው። በእውነት መተላለፍ እኮ ነው ያደረገልን። መተላለፍ ይሄው ክርስቶስ፣ ይሄው አዳም መገረፍ ያለበት፣ መሰቀል ያለበት፣ መሰዋት ያለበት፣ ዕዳ ያለበት አዳም፣ ይሄው ኢየሱስ ክርስቶስ ያለ ምንም ጥያቄ ቦታ ነው እንደዚህ ይቀረው። ክብር ለእግዚአብሔር ይሁን። አዳም በስራው ሳይሆን የጸደቀው በምንድን ነው? እንዲሁ በነፃ ምን ሆነ? እንዲሁ በነፃ ያጸደቀን ክርስቶስ ስሙ ይባረክ። ይሄንን እኮ ብዙ ሰዎች መስማት መቀበል ያቃታቸው። ሳልጾም ሳልጸልይ ሳልቆርብ በዚህ ዕድሜ የሚሉ ሰዎች የተደረገውን ቤዛነትን ስላልተመለከቱ ነው። እሱ ግን እንዲህ ነው የዋጀን። የዘመናት ካሳ ነው የከፈለው፣ ምትክ ነው የሆነን። ክብር ለእግዚአብሔር ይሁን እና ለዚህ ነው ኢሳይያስ ምዕራፍ 61 ቁጥር 10 ላይ በኃጢአት የረከሰ ልብሳችንን አስወግዶ ይላል። ይህን ቃል እንደው በእግዚአብሔር ስም ባነብላችሁ ደስ ይላል። ኢሳይያስ ስንት ነው ያልካችሁ? 61 ያወጣ ካለ ቢያነብልኝ ደስ ይለኛል። 61 ምዕራፍ 10 ላይ እሺ እኔ ራሴ ላንብብ። አክሊልን እንደለበሰ ሙሽራ በጌጥ ሽልማትም እንዳጌጠ ሙሽራ የማዳንን ልብስ አልብሶኛልና የጽድቅንም መጎናጸፊያ ደርቦልኛልና በእግዚአብሔር እጅግ ደስ ይለኛል፣ ነፍሴም በአምላኬ ሐሴት ታደርጋለች። ምን ደረበልን? አሮጌውን ልብስን ያወጣልን። ክብር ለእግዚአብሔር ይሁን። አዲሱን ማንነቱን ያለበሰን። ኧረ እናንተ እንደው ዋዛ አትምሴን ነገር የቦታ መቀየር ሳይሆን ማንነታችንን ነው የቀየረው። በኃጢአት የረከሰ ልብሳችንን ነው ያወለቀልን። አዲሱን ሰው ማንነቱን ያለበሰን። የማዳንን ልብስ ነው ያለበሰን። የማዳንን ኤፌሶን 6 ይሄንን የሚያወራው የራስ ቁር ጋምባሌ የጦር ልብሶችን ያወራ ይዘረዘራቸው የለ ክርስቶስ እሱን ነው ያለበሰን እኛን። ክብር ለእግዚአብሔር ይሁን እና እሱም ብቻ አይደለም የጽድቅ መጎናጸፊያ። የጽድቅ ምን መጎናጸፊያ? ጻድቆች ነን እኛ። የክብር ልብስ ነው ያለበሰን። ክብር ለእግዚአብሔር ይሁን። መጎናጸፍ አደረበውልናል። በክርስቶስ መዳን ብቻ ሳይሆን ጽድቅን ያገኘንበት ነው። የሞተው ለማዳን ብቻ ሳይሆን በደሙ ደግሞ ሊያጸድቀን ነው ማለት ነው። ለዚህ ነው ሐዋርያ ጳውሎስ 6:16 ላይ ጸድቃቸዋል፣ ድናቸዋል፣ በደሙ ታጥባቸዋል፣ ተቀድሳቸዋል ነው የሚለው አይደለ? በቃ ተቀድሰሃል እኮ ነው። አልተቀደስኩም ካልክ እንግዲህ ተራራ ወጥተህ ገዳም ይደና መቀደስን ማመን ካቃተ ማለት ነው። ማመን ብቻ ነው የሚጠበቅብን እኛ ስለመጽደቃችን። እና ይሄን ሁሉ ለፍልፌ ይሄን ሁሉ እግዚአብሔር ተናግሮ ምን ለማለት ፈልጋችሁ ነው ካላችሁ፣ አንደኛ ክርስቶስ ይሄ ሁሉ ዋጋ የከፈለልን የዋጀን የተወደደው ዘመን የመጣ ከክፉ ነገር ከዚህ ዓለም ሊያድነን ነው ይላል ገላትያ 1:4 ላይ። ክፉ ከሆነ ካሁኑ ዓለም ያድነን ዘንድ እንደ አምላካችንና እንደ አባታችን ለእግዚአብሔር ክብር ይሁንለት። ከዚህ ክፉ ዓለም ሊያድነን ነው ጌታ የመጣው። ሁለተኛ ከሕግ ሊያድነን ነው የመጣው። እዚህ ገላትያ 2:19 ላይ ከሕግ እኛ የሙሴ ሕግ የለብንም፣ ከሕግ ነፃ ነን፣ ከጸጋ በታች ነን። ግን አሁን ደግሞ ሕግ አለብን። የምን ሕግ ነው ያለብን?
የፍቅር ሕግ አለብን የለብንም እንዴ? የፍቅር ሕግ አለብን። እንዲሁ እንደዋዛ እንደ ልብ መኖር አይቻልም። ሶስተኛ ከሕግ ነፃ ስንወጣ ደግሞ ነፃነታችን የምናወጅበት ከክርስቶስ ጋር መሰቀላችን ማወቅ አለብን። ገላትያ 2:20 ላይ ተሰቅለናል። በቃ ለምድር አንኖርም ማለት ነው። ከዚህ በኋላ ለዋጀን ጌታ ላዳነን ጌታ የተወደደን ዓመት ለሰጠን ጌታ ኑሯችን ለማን ነው የሚሆነው? ለሱ ነው የምንኖረው። ክብር ለእግዚአብሔር ይሁን። ይሄንን ተለማመዱ። ይሄንን ለማመድ ለሱ መኖርን እንድንለማመድ እግዚአብሔር ይርዳን። ለዚህ ነው ሐዋርያው እንግዲህ እንደተወደዱ ልጆች እግዚአብሔርን የምትከተሉ ማንን የምትከተሉ? ማንን መከተል ማለት ምን ማለት ነው? መቅደም ነው። የሚከተሉስ ምን አድርጎ ነው የሚከተለው? የሚሸከመው ነገር አለ። ምን ነው የሚሸከመው? የራሱን መስቀል ተሸክሞ እንዲከተል እግዚአብሔር ይፈልጋል። እና ቅዱሳን በሁለተኛ ቆሮንቶስ ምዕራፍ 6 ቁጥር 2 ላይ በተወደደ ቀን ሰማሁ፣ በማዳን ቀን ረዳሁ አይደለም የሚለው? በማዳን ቀን የዳነው በሱ እርዳታ ነው ማለት ነው። በተወደደ ቀን እሱ የተወደደ ዓመት ሲያመጣ ለኛ ደግሞ የተወደደው ቀን እሱ የተወደደ ዓመት መልአኩ 2:10 ላይ ሉቃስ ላይ እንደተናገረ ለዓለም ሁሉ የሚሆን ታላቅ ምስራች ሲል ይሄን ታላቅ ምስራች ኢየሱስ ክርስቶስ ጌታ እንደሆነ አምነው ለተቀበሉት በስሙም ለሚያምኑት የእግዚአብሔር ልጆች የሆኑት የተወደደ ቀን ማለት ጌታን ያገኙበት ቀን ነው። ክብር ለእግዚአብሔር ይሁን። እስቲ ከፍ አድርጉት ይሄን ጌታ። ይቅርታ እንግዲህ እንደ ካቢኔ ስብሰባ አጨብጭቦ እጃውጡ ማለት አበዛው አይደለ? የተወደደ ቀን ጌታን ያገኘንበት ቀን። ያቺ ሌሊት ብሩክ ትሁን። ያቺ ሌሊት ተመሰገነች ትሁን። ከጌታ ጋር የተገናኘንበት፣ ለነፍሳችን እረፍት ያገኘንበት፣ ሸክማችንን የጣልንበት፣ ከእርሱ ጋር የተጓዝንበት፣ ውስጣችን ሰላም ያገኘበት፣ ከጥንቆላ ከድግምት ከአስማት ከመተት ከስጋ ከሰይጣን እስራት ነፃ ወጥተን ጌታን ያገኘንበት ቀን። ያቺ ቀን ብሩክ ትሁን። በተወደደ ቀን ሰማሁ፣ በማዳን ቀን ረዳሁ ይላል። ክብር ለእግዚአብሔር ይሁን። እንጸልይ። አባታችንና አምላካችን እግዚአብሔር ሆይ እናመሰግንሃለን፣ ከፍ ከፍ እናረጋሃለን። ስሜ ይባረክ ጌታ ሆይ። አረስርሰህናል፣ አስተምረህናል፣ መክረህናል ጌታ ሆይ። ከሰማይ የሚወርደው ዝናብ መሬትን ሳያረሰርስ እንደማይመለስ ከአፍ የሚወጣው ቃል ይሄ ነው እንዳልከው አባትና አምላክ እግዚአብሔር ሆይ በቃል ስለጎበኘህን እናመሰግንሃለን። ደግሞም ጌታ ሆይ የሚተከለው ይተከል፣ የሚነቀለው ይነቀል ጌታ ሆይ ሁሉ ሲሆን ክብር ላንተ ይሁን በጌታ በኢየሱስ ክርስቶስ ስም። እኛ ግን የተሰቀለውን ክርስቶስን እንሰብካለን። እኛ ግን በድል ያረገውን ኢየሱስን እንሰብካለን።